ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩ ነው። ምክንያቱም ጽናት መጣች ወይንስ አልመጣችም፣ ምንድነው የተፈጠረው የሚለውን ነገር ማወቅ እንፈልጋለን። በእርግጥ ያው የተፈጠረው ነገር ሁላችሁም እንዳያችሁት ነው። ትንሽ ከባድ ነው። ጆከርም እንደታሰረ ነው። ግን ደግሞ በዛሬው በሚለቀቀው ላይ አዲስ ነገር አለ። ጽናት መጣች ወይንስ ደግሞ ምንድን ነው? ወይንስ ያለችበት ታወቀ? በደንብ አድርገን አብረን የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ፣ ማወቅ ከፈለጋችሁ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም ዌልካም ብያለሁ ውድ ቤተሰቦቼ። እንግዲህ ያው ረመዳን እየመጣ ነው። እንግዲህ ስራ እየጀመርን ነው ማለት ነው ውዶች። አሁን ላይ ስራ እንግዲህ ከዚህ በኋላ ጥግረራ ጥላላችሁ። አንድ ወር ከምናምን እንጠገረራል ማለት ነው። አብሽሩልኝ፣ ፈጣሪ ትዕግስቱን ይስጠን ሁላችንም ማለት ነው ውዶቼ። እና እስቲ ምን እንደተፈጠረ አብረን የምናይ ይሆናል ማለት ነው ውዶቼ። የብዙዎቻችሁም ደግሞ ሀሳብ ሰኒና ጆከር በጭራሽ መለያየት የለባቸውም፣ ክብሮም ከነሱ ከሁለቱም ህይወት መውጣት አለበት የሚል ነው። በነገራችን ላይ ክብሮምም ሙሉ ለሙሉ ከዚህ በኋላ የሰኒን እምነት አያገኙም። ሰኒም ራሱ እንግዲህ ሲለቀቅ በደንብ አድርጋችሁ ታዩታላችሁ። ክብሮምና ሰኒ ሙሉ ለሙሉ በቃ እሱን ካልገደልኩ ብላ የነ ጽናት ቤት ሩዋንዳ ሆኖ ነበር ማለት ነው። ምክንያቱም በጣም ያው መጨረሻ ላይ ስላላያችሁት እንጂ ታዩታላችሁ ማለት ነው። በጣም ነበረ ሰኒ ቤት ሂዳ፣ ምክንያቱም መርማሪው ፖሊስ ጋይታችሁ ከሆነ መረጃውን ስትያየችው መረጃ ክስ የመሰረተበት ክብሮም እንደሆነ ስሙን ስላየች ሩጣ ነበር የሄደችው ማለት ነው። ቀጥታ ሄደችው ወደ እነ ጽናት ቤት ነው። ጽናት ቤትም ከገባች በኋላ እንግዲህ እሱን አግኝተዋለች ማለት ነው። ጨበርዬንና ክብሮምን ነው ያገኘቻቸውና በቃ ቤቱን እንዳለ ግልብጥብጥ አድርገዋለች። እገልሃለሁ ብላ ምን ቢያደርግህ ነው? ምንድነው የምትፈልገው? ለምንድነው ከኛ ህይወት የማትወጣው? እያለች በጣም ነበር የተበሳጨችው ማለት ነው ከምላችሁ በላይ። ምክንያቱም ለሷ ምን እንደው ታውቃላችሁ ጆከር በጣም ብዙ መስዋዕት ተከፋፍለዋል። ነፍሰ ገዳይ ሁሉ ተብለው ከዚህ ጋርም ደግሞ ሜርሲሞ ራሱ መርሲሞ ምን አድርጓቸዋል? እዛ ጋር ስዊድን ገላችሁታል ብሎ ምናምን መርሲሞን በጣም ስቃይ ነበር፣ ህይወታቸውን ሲኦል ነበር ያደረገባቸውና አሁን ላይ በእርግጥ ሁሉን ነገር ለሰኒ ለእህቷ ነግራታለች። የተፈጠረውን ነገር ጆከር የታሰረበትን ነገር ሁሉም ሰው አውቋል። አንዳንዶቹ ናቸው ያላወቁትና ስለዚህ ይሄን ሁሉ ነገር መስዋዕት የተከፈለለት ፍቅር መና ሊቀር ነው ማለት ነው። ጆከር እውነት ትክክለኛ ነፍሰ ገዳይ ሆኖ ወይንም ደግሞ ስዊድን ሙቶ ከሆነ ጆከር ከእስር ቤት አይወጣም ቤተሰቦች። ምክንያቱም እሱ ነው በድንጋይ የመታው። በእርግጥ ሰኒም በተባባሪነት ወይ ወንጀለኛ ተባባሪነት ተብላ ልትታሰር ትችላለች። ግን ስዊድ ስላልሞተ ለጊዜው ነው እስር ቤት ቢቆይ እንጂ ይወጣል ጆከር ማለት ነው። ወይንም ደግሞ ሰኒ ክብሮምን ሂደክ የተመሰረተበት ክስ ውሸት ነው ወይንም ደግሞ ተሳስቼ ነው ብለህ ምናምን አስወጣው፣ ያለዛም ደግሞ አንተ ነህ በሱ ቦታ የምትገባው ብላ ነው እንግዲህ እየተበሳጨች ያለችው እሷ ማለት ነው። በእርግጥ ከዚህ በፊት ሰኒና ጆከር መንገድ ላይ ወይንም በር ላይ ቆመው ሲያወሩ ስለሰማ ነበረ። እሷን አገኛታለሁ፣ እሱ እስር ቤት ከገባ እሷ ለኔ ትሆናለች ብሎ አስቦ ነበር ይሄን ነገር ያደረገው። ግን በጣም ከባድ ነው እውነት ለመናገርና ልክ እንደ ጨበርዬ ማለት ነው በማይመለከታቸው ነገር ውስጥ የሚገቡ ሰዎች መጨረሻቸው ምንም ቢሆን አያምርም ቤተሰቦች ማለት ነው። እስቲ እንግዲህ ያው ጽናትም መመለስ አለባት። ጽናት ካልተመለሰች የሚልም ብዙ ሰው አለ። እኔም እውነት ለመናገር ጽናት ብትመለስ በጣም ደስ ይለኛል። ምክንያቱም በጣም ነው የሚደብረው። ኪራ ብቻውን ሆኖ እየተጨናነቀ እየጠጣ እየሰከረ አገር እየበጠበጠ ነው ማለት ነው። በቃ ሰፈር እየበጠበጠ ነው ማለት አይቻልም። አገር ነው የሚበጠብጠው። እና ጽናትም ተመልሳ እንግዲህ ዛሬ እስኪ በዚህኛው ክፍል ተመልሳ መታለች ወይስ አልመጣችም? ምንም ነገር ያልነገራችሁም ማለት ነው። ምክንያቱም በጉጉት ሁላችንም ጠብቀን እንድናየው ማለት ነው ውዶቼ። አዲስ ነገር አለ፣ ጠብቆ ማለት ነው ውዶቼ።